እሺን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እንግዲህ ትላንትና እንደምታውቁት ዩቲዩብ ቻናል ከፍቼላት በአንዴ ከ6000 ሰው በላይ ሰብስክራይብ አድርጓል። እናም እንግዲህ ዩቲዩብ ላይ በደንብ እንድሰራ ዛሬ አይፎን 13 ፕሮ መሰጣት ነው የሚሆነው። እቺኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታምራለች። ስልክ ማለት በትክክል ከተጠቀምሽው ሐሳብሽን የምትገልጪበት ብዙ ተከታይ ዘመድ የምታፈሪበት ነው። እኔ አሁን ብዙ ዘመድ የለኝም፣ ነገር ግን ሶሻል ሚዲያ ላይ ሚሊዮን ዘመድ አለኝ። በምን እቺ ስልክ በመጠቀም በቃ ዝም ብዬ ስሰራ የጀመርኩት ነገር ነውና በትክክል የምትጠቀሚያት ከሆነ ትልቅ ቤተሰብ ታፈራልሻለች፣ ትልቅ ተጽዕኖ የምትፈጥሪባት ነች። እና እቺን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ስለዚህ ዩቲዩብ ቻናልሽን በጭራሽ እንዳጠፊሽ፣ በጭራሽ በቃ ሰው ካንቺ ይጠብቃል፣ እንድትሰሪ ሁሌ እንድትመጪ ይጠብቃል። ምን አዲስ ነገር አለ ላይፍሽ ላይ እና ለሰውም ደግሞ ለሴቶች ጥንካሬ የሚሆኑ ነገሮችን ምን ይዘሽ መተሻል የሚሉ ነገሮችን ሁሌ ፖስት ማድረግ አለብሽ። ባለፈው በጣም ብዙ ህዝብ በአንቺ ታሪክ ስላዘነ አሁን ደግሞ መደሰት አለበት ህዝቡ። ምን ተሰማሽ? በጥሩ ነገር እመጣለሁ። ለዚህም ደግሞ በጣም አመሰግናለሁ። ቴንክ ዩ። እና ባይ ዘ ዌይ አሁን እንደ አጠቃላይ ኢትዮጵያ ውስጥ መነጋገሪያ እንደሆነች ታውቂያለሽ። ፌመስ ነሽ እና ፌመስ ነሽ እና ከዚህ በኋላ በቃ ይሄንን የመጣውን እውቅና ፌመስነቱን ማለት ነው ማሳደግ መጠበቅ ነው ያለብሽ። እና እኔም አግዝሻለሁ፣ ስልክ መስጠት ሳይሆን ከዚህ በኋላ ቪዲዮ እንዴት እንደምትሰሪ፣ ሶሻል ሚዲያ ላይ እንዴት መንቀሳቀስ እንዳለብሽ፣ ቻናልሽን ለማሳደግ ምን ማድረግ እንዳለብሽ፣ እናም ደግሞ ዩቲዩብልሽ ላይ የምትሰሪውን እስከምትለምጂ ድረስ ኤዲት ማድረጉን የሆነውን ነገሮችን ማድረጉን እኔም ሌላ ከኔ ጋር አብረው የሚሰሩ ልጆች ስላሉ ከነሱ ጋር ሆነን እናግዝሻለን። ከአንቺ የሚጠበቀው ነገር በሀቅ ኢትዮጵያዊነትን የያዘ ኮንተንት፣ ለሴቶች ደግሞ ጥንካሬ የሚሆን እግር ኳስ ስትጫወቺ ምን ስታደርጊ ከእናትሽ ጋር ያላችሁን ላይፍ እና እንደዚህ አይነት ነገሮችን ትሰሪያለሽ ብዬ አስባለሁ። ቃል ግቢላቸው እስቲ። ቃል ገባላቸው። በርትቼ እሰራለሁ ያቸው። በርትቼ እሰራለሁ፣ ጠንክሬ ከሆነ በኋላ እሰራለሁ። በቃ ተመልካቾቻችን በጣም ደስ እንዳላችሁ እርግጠኛ ነኝ። ምክንያቱም ብዙዎቻችሁ በተፈጠረው ነገር በጣም አዝናችሁ ነበረ። ስለዚህ አሁን ከዚህ በኋላ ፈገግ ብላ ፈካ ብላ ትመጣለች በሰፊው። እና ኮችንም በዚሁ አጋጣሚ በጣም አመሰግናለሁ እዚህ ድረስ ስለመጣችሁ ሁላችሁንም ቴንክ ዩ። እሺ በርቺ። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት ሳውዲ ላይ ኢትዮጵያውያን እርስ በርስ የተገዳደሉበትን ቪዲዮ አይቼ ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ እንጃ ይሄ ነገር ምንድነው ጥቅሙ? እንደ ሀገር በጣም ዘግተናል። በጣም የሚያስነውር ነገር ነው። ከኢትዮጵያ ወደ ሳውዲ አረቢያ እኮ ሁሉም ኢትዮጵያን የሚሄደው ራሱን ለመለወጥ ነው። ራሱን ሊለውጥ የመጣን እህት ወንድም ያገር ልጅ በምን አቅም ነው በቢላዋ ቀጥታ ማረድ የተቻለው? ምን አይነት ተፈጥሮ ነው ይህን ውሳኔ እንድትወስኑ ያስገደዳችሁ? የትኛው ሃይማኖታዊ አዋጅ ነው ይህን ውሳኔ እንድትወስኑ ጉልበት የሆናችሁ? ምንስ ጥቅም ልታገኙበት? ትርፉስ ምንድን ነው? የምታገኙበት ኢኮኖሚካል ጥቅም አለው? ህሊናችሁ ሳይወቅሳችሁም ግን የራሳችሁን ወንድም እንደዛ ቀጥታ ስታርዱ፣ አንዳንዴ እኮ ማለት ነው የምናጠቃው ሰው ማን እንደሆነ መለየት መቻል አለብን። ሀገራችን ውስጥ ያለው ችግር እንዳለ ነው፣ ገብቷችኋል? ሰው ሀገር ላይ ግን ያን ድርጊት መፈጸም እኔ እንጃ በጣም ዝቅጠት ነው። ኋላ ቀርነታችን እንዳለ ነው። አዎ ልክ ነኝ። ቢሆንም ግን እዛ ሀገር ላይ ሄዳችሁ እርስ በርስ አትገዳደሉ። ቢያንስ ተዋደዱ ከቻላችሁ። መዋደድ ካልቻላችሁ ደግሞ ተከባበሩ። መከባበር ካልቻላችሁ ደግሞ ይሄ ነገር ያስጠላል ብላችሁ ራሳችሁን ህሊናችሁን አሳምኑት። የምትገሉት ሰው ምናልባት ላታወቁ ትችላላችሁ። ያ ልጅ እናቱን፣ እህቱን፣ ወንድሙን ወይም ያች ልጅ እህቱን፣ እናቱን፣ ቤተሰቡን ልትረዳ የሄደች ወይም ሊረዳ የሄደ ነው። መቼም ራሳቸውን ለመለወጥ ነው እዚህ ሀገር የሚገደው እንጂ ለመገዳደል ብሎ ሳውዲ አረቢያ ድረስ የሚሄድ የለም። ስለዚህ እንደዚህ አይነት ነገር ቢቀርባችሁ በጣም የተሻለ ነው። እባካችሁ ድንበር አካባቢ ያላችሁ ኢትዮጵያኖች እስኪ ይህንን ነገር በደንብ አስቡበት። በቃችሁ በሉት ለአንዴና ለመጨረሻ ጊዜ ማለት ነው። አመሰግናለሁ። ቤቴን ፎሎ እያደረጋችሁ ኮፒ ሊንክም አድርጉት። ማለት ፍሎሬ በጣም እየቀነሰብኝ ስለሆነ ነው። መልካም ጊዜ ይሁንላችሁ። ቴንኪው